በ600 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ትችላላችሁ። ሲኤምሲ የተባበሩት አደባባይ ጋር የሚገኝ አዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ወይም አዲሱ ለሚ ፓርክ አጠገብ ማለት ነው። እዛ እየተገነባ ያለ ምንም አይነት ኢንፍሌሽን ቤታችሁ ላይ አያገኛችሁም። ይሄም ውሉ ላይ የተጠቀሰ ነው ማለት ነው። ክቡራንና ክቡራት የቻናላችን ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ዛሬ ደግሞ ለየት ባለ ቪዲዮ መጥተናል። ከተማውን ትኩረት እየሳበ የሚገኘው ሲኤምሲ የተባበሩት አካባቢ ላይ ለየት ያለ የመኖሪያ መንደር አለን። ድሪም ቢልደርስ እየገነባው ያለ ኮምፓውንድ አለ። 5 ስታር የሆነ ኮምፓውንድ ነው። ምን አለው በውስጡ የሚለውን እንደተለመደው በዝርዝር እናያለን። አብራችሁን ቆዩ። ዛሬ የምናየው እንግዲህ ድሪም ቢልደርስ እየገነባ ያለው በጣም የሚያምር ኮምፓውንድ አለ። ሲኤምሲ የተባበሩት አደባባይ ጋር የሚገኝ አዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ወይም አዲሱ ለሚ ፓርክ አጠገብ ማለት ነው። እዛ እየተገነባ ያለ ሁሉም ነገር ያሟላ 5 ስታር ሆቴልን ጨምሮ ያሟላ ሌክዠሪ የሆነ ኮምፓውንድ አለ። ቦታው እንግዲህ አካባቢውን ስናይ ኦልሬዲ ቀድሞ የለማ ቦታ ነው። ኮሪደር ልማቱም ሲጀመር ከዛ ነው የተጀመረው። 3 ትልልቅ መንገዶችም ያዋስኑታል። አዲሱ ከቦሌ ኢንተርናሽናል ኤርፖርት ወደ ሲኤምሲ የተባበሩት ጋር የሚገኘው አዲስ ኢንተርናሽናል ኮንቬንሽን የሚመጣ ቪአይፒ መንገድ አለ። ከዋናው መንገድ ከመገናኛ የሚመጣው መንገድ አለ። ከዛ በተጨማሪ ደግሞ ወደ አዲሱ ቤተ መንግስት አድርጎ 4 ኪሎ 6 ኪሎ የምንሄድበት ተጨማሪ መንገዶች አሉን ማለት ነው። እነዚህን መንገዶች በቀላሉ የምናገኝበት ሳይት ነው ማለት ነው። በውስጡ 7 አፓርትመንቶች አሉት። G+5 የሆነ ደግሞ የጋራ መገልገያ አለው። ሁሉንም ፋሲሊቲዎች አንድ ላይ የያዘ ቢልዲንግ አለው ማለት ነው። ሌሎች ሪል ስቴቶች በተለየ መንገድ ደግሞ እዚህ ሳይት ላይ ኮሚናሉ ቢልዲንጉ ነው ቀድሞ የተገነባው። እነዚህ ፋሲሊቲዎችን የያዘው ቢልዲንግ G+5 የሆነው ቢልዲንግ ቀድሞ ተሰርቷል። ከዛ ነው አሁን አፓርትመንቶች እየተገነቡ ያሉት ማለት ነው። ስለዚህ ፋሲሊቲዎቹን የምጠቅሳቸውን ፋሲሊቲዎች ይኖራሉ ሳይሆን ኦልሬዲ ተገንብተዋል። 2 ትልልቅ የሆኑ የመዋኛ ገንዳዎች አሉት። በጣም ግዙፍ የሆነ ባስኬትቦል ኮርት አለ። ከእንደገና ደግሞ የሱፐርማርኬት ቦታዎች አሉ። ፕሮፐርቲ ማኔጅመንት ኦፊስ አለው። እነዚህ ሙሉ አንድ ላይ የያዘ G+5 ቢልዲንግ አለ የተገነባ። ሳይትም ሄደን በደንብ የምናየው ማለት ነው። ከዛ በተጨማሪ አፓርትመንቶቹ በጣም በፍጥነት እየተገነቡ ነው ያሉት። እዛ አካባቢ ቦታው እንዳጠቃላይ በከተማ አስተዳደሩ ልዩ የሆነ የሪል ስቴት ዞን ተብሎ የተለየ አካባቢ ነው። ትልልቅ ሪል ስቴቶች በዙሪያው ይገኛሉ። ኦልሬዲ የሚቀረው የኛ ሳይት ነው። አሁን እየተገነባ ያለው ሳይት ነው ማለት ነው። እሱ ሲጠናቀቅ ሙሉ አካባቢው በሪል ስቴት የለማ ቦታ ነው ማለት ነው የሚሆነው። ሌላው ደግሞ እንግዲህ እዚህ ሳይት ላይ አጠገባችን የምናገኘው አዲሱ በቅርቡ የሚመረቀው ለሚ ፓርክ አለ። ከመስቀል አደባባይ ቀጥሎ በጣም ትልቁ ኢቨንት የምናዘጋጅበት ከተማ ውስጥ የምናዘጋጅበት ትልቅ ፓርክ አለ። እንደ አህጉር ደረጃ የተለያዩ ኢቨንቶችን እያስተናገድንበት ያለ ነው። ሬዚደንሻል የሆነ ማዕከል አለ። እሱም አዲስ ኢንተርናሽናል ኮንቬንሽን ነው። እሱ ፊት ለፊት ነው ያለው። ከዛም አንጻር ብናከራየውም ብንሸጠውም በጣም ትርፋማ የምንሆንበት ኢንቨስትመንት ነው። እዚህ ሳይት ላይ ቤት ብትገዙ ማለት ነው ተጠቃሚ ነው የምትሆኑት። ወደ አፓርትመንቶቹ ስንመጣ ደግሞ ከአንዱ ቢልዲንግ አንዱ ቢልዲንግ የ25 ሜትር ጋፕ አለ። አንዱን እንዳይሸፍኑ ያደርጋል ማለት ነው። ከዛ በተጨማሪ በፍሎር 4 ቤቶች ብቻ ነው የሚኖሩት። ለአራቱ ቤቶች 2 ሊፍት አላቸው። 2 አባወራ 1 ሊፍት እንደማለት ነው። ምንም አይነት ክራውድድ የለበትም። ኦፕን ዳውን ያለው መሀሉ የህንፃው መሀል ማለት ነው። ኦፕን ዳውን ነው። በቂ አየር ቬንቲሌሽን ማግኘት እንችላለን ቤታችን ውስጥ ማለት ነው። ከዛ በተጨማሪ ትልቁ ኳሊቲ ደግሞ እያንዳንዱ ቤቶች ዲዛይን ውስጥ ስቶር አላቸው። ቤቶቹ ባለ 1 ሚኒታም ስንገዛ፣ ባለ 2 ሚኒታም፣ ባለ 3ም ስንገዛ ሁሉም ቤቶች ላይ ስቶር አላቸው ተጨማሪ ክፍል ማለት ነው። አፓርትመንት ላይ አሁን ይሄ እየተለመደ መጥቷል። ከዛ በተጨማሪ ደግሞ እያንዳንዱ ቢልዲንጎች ላይ ጋርቤጅ ሹተር እናገኛለን። ሊፍቶቹ እንዳልኳችሁ ለ4 አባወራዎች 2 ሊፍት አለ። ባካፕ ጀነሬተር እና ስቶሬጅ ካፓሲተር ያላቸው ሊፍቶች ናቸው። ምንም አይነት መቆራረጥ አይኖርም። ባለ 1 ሚኒታችን በ73 ካሬ ሜትር ላይ ያረፈ ነው። መጀመሪያ እንዳልኳችሁ ውስጡ ላይ ስቶር አለው። ባለ 1 ሚኒታውም ሆኖ ስቶር አለው። በደንብ ሰፋ ያለ ለቀቅ ያለ ቤት ነው ማለት ነው። የዚህ ቤት አጠቃላይ ዋጋው 6,200,000 ብር ነው። እስከ 2 ዓመት የሚከፈለው ማለት ነው። ከዛ በተጨማሪ የተወሰነ ካሽ ላላችሁ ሰዎች ደግሞ 30% ዲስካውንት ስላለው ወደ 4.3 አጠቃላይ ዋጋው ማለቅ ይችላል ማለት ነው። በ4,300,000 ብር አጠቃላይ ዋጋው 73 ካሬውን ባለ 1 ሚኒታ ቤት መግዛት ትችላላችሁ ማለት ነው። ከዛ ውጪ ከ25% ጀምሮ እንዳቅማችሁ ስትከፍሉ ከ7% እስከ 30% ባለው ዲስካውንት ተጠቃሚ ትሆናላችሁ። ሌላው ደግሞ 50% ብቻ ከፍላችሁ 50% ቀሪውን እየኖራችሁ መክፈል ትችላላችሁ። ይህም ትልቅ አድቫንቴጅ ነው። ወደ ባለ 2 ሚኒታው ስንሄድ ባለ 2 ሚኒታዎች ደግሞ በ106 የካሬ አማራጭ እና 129 ካሬ ሜትር አለ። ሰፋ ያለ የምትፈልጉ ከሆነ ደግሞ የሰራተኛ ክፍል ያለው 129 ካሬውን አማራጭ መጠቀም ትችላላችሁ። እንግዲህ የሰራተኛ ክፍል አለው፣ ስቶር አለው፣ 2 ባልከን ያለው፣ 2 ባዝሩም አለው። ይሄን ባለ 2 ሚኒታ አጠቃላይ ፔመንቱ በ9 ሚሊዮን ብር የግላችሁ ማድረግ ትችላላችሁ። ይሄ እስከ 2 ዓመት የሚከፈለው ነው ማለት ነው። ከዛ ውጪ ካሽ ላላችሁ እዚህም ላይ አጠቃላይ 6.5 ከፍላችሁ ይህንን ቤት መውሰድ ትችላላችሁ። ባለ 2 ሚኒታውን ማለት ነው። 50%ን የዚህንም እስከ
2 ዓመት ድረስ ከፍላችሁ 50ውን ደግሞ እየኖራችሁ በ15 ዓመት ድረስ የባንክ ብድር ተመቻችቷል። ኦልሬዲ አግሪመንቱም ላይ የተካተተ ማለት ነው። ይህንን መጠቀም ትችላላችሁ። ድርጅቱ ነው ያመቻቸው የባንክ ኦፈሩን። መሀል ላይ መክፈል ባትችሉ የዚህ 50% የባንክ ብድር ኦፕሽን መጠቀም ትችላላችሁ ማለት ነው። በኖርማል ብትገዙ ደግሞ እስከ 2 ዓመት በሚከፈለው ማለት ነው። አሁን ቅድመ ክፍያው 900 ሺህ ብር ነው። 900 ሺህ ብር ከፍላችሁ በፕሮግረስ እየከፈላችሁ 50%ን መቆየት ትችላላችሁ ማለት ነው። which means 4.5 ነው የሚሆነው እስከ 2 ዓመት። እሱን መክፈል የምትችሉ ሰዎች ይህ ትክክለኛው አማራጭ ነው ብዬ አስባለሁ። ባለ 3 መኝታ ቤታችን ደግሞ በ136 የካሬ አማራጭ እና እንዲሁም ሰፋ ያለ ለምትፈልጉ ደግሞ 163 ካሬው አሪፍ ቤት ነው ማለት ነው። አጠቃላይ ዲዛይኑ ላይ 3 መኝታ ቤቶች አሉት፣ 3 ባዝሩም አለው፣ 2 ባልከን ያለው በመኝታ ቤት እና በሳሎን በኩል የምናገኘው ማለት ነው። ዶርም አለው። መጀመሪያ እንዳልኳቸው ይሄ ቤት በጣም ሰፊ ነው። ፈንክሽናል ቦታውን በደንብ ተጠቅመውታል ዲዛይኑም ላይ ማለት ነው። ይሄን ቤት መጠቀም ትችላላችሁ። አጠቃላይ ዋጋው 11 ሚሊዮን ብር ነው እስከ 2 ዓመት የሚከፈለው ማለት ነው። ካሽ ላላችሁ ሰዎች ደግሞ 30% ዲስካውንት ስላለው አጠቃላይ ፔመንቱ በ8 ሚሊዮን 500 ሺህ ብር ያልቃል። ከዛ ውጭ ደግሞ የባንክ ኦፈሩን እየተጠቀማችሁ 50% እስከ 2 ዓመት ድረስ መክፈል ትችላላችሁ። ቀሪውን 50% ደግሞ ድርጅቱ ባመቻቸው ባንክ መጠቀም ትችላላችሁ ማለት ነው። እዚህ ኮምፓውንድ ላይ እንግዲህ ሌላው አንዱ ትልቁ ኳሊቲ ሙሉ 23000 ካሬ ነው ግቢው። ቤዝመንት ላይ ሁሉም ብሎኮች እርስ በርስ የተገናኙ ናቸው። አሁን ተገንብቶ አልቋል ቤዝመንቱ ማለት ነው። እዚህ ላይ ፓርኪንግ አገልግሎት 1900 መኪኖችን መያዝ የሚችል ቤዝመንት ነው የተገነባው። ስለዚህ ግራውንድ ላይ ምንም አይነት መኪና ማንቀሳቀስ አይቻልም። ሙሉ ለሙሉ የቤዝመንት ፓርኪንግ ነው ያለው። ግራውንዱን ሙሉ ለመናፈሻና የጋራ መገልገያ ቦታዎች ነው የምንጠቀመው። የልጆች መጫወቻ አለ፣ ፕሌግራውንድ አለ። ከዛ በተጨማሪ ደግሞ የመሮጫ ትራክ አለው ግቢ ዙሪያውን ማለት ነው። የእንደዚህ አይነት ግሪነሪዎች አሉ መሀል ላይ ሳይቱን ሂደን እናየዋለን። ለዛ አገልግሎት ነው የሚውለው ግራውንዱ ማለት ነው። አሁን የነገርኳችሁ ዋጋዎች እንግዲህ እስከ 2 ዓመት ድረስ ሙሉ ላይ በተዋዋልንበት አግሪመንት መሰረት ነው የምንቀጥለው። ምንም አይነት ኢንፍሌሽን ዋጋ አይነካውም። ካምፓኒ ኦልሬዲ ከሲስተር ካምፓኒዎቹ ጋር አብሮ ነው የሚሰራው። ከተማ ውስጥ ወደ 6 የሚሆኑ ቢልዲንጎችን፣ ኦፊስ ታወሮችን አሁን ያለበት ሄድ ኦፊሱንም ጨምሮ ገንብቷል። ይህንን ልምድ አሰባስቦ ነው እየሰራ ያለው። ኦልሬዲ ብዙ ኮስት የሚያስወጣውን ስራ የቤዝመንት ስራውን ጨርሷል። የፋሲሊቲ ኮሚናል ቢልዲንጉንም ገንብቶ ጨርሷል። ስለዚህ የሚቀረው የአፓርትመንቶቹን ስትራክቸር መስራት ነው ማለት ነው። ስለዚህ ምንም አይነት ኢንፍሌሽን ተቻ አያደርጋቸውም። ይህም ትልቁ አድቫንቴጅ ነው ማለት። እስካሁን ያወራናቸውን ነገሮች ደግሞ እዛው ሳይቱ ላይ ተገኝተን እናያቸዋለን። አሁን ያልኳችሁ ፋሲሊቲው የተገነባበት ሌቭል ምን አይነት ነው፣ የመዋኛ ገንዳው ተገንብቷል፣ እሱንም እናያለን። ከዛ በተጨማሪ ደግሞ አካባቢው ላይ ምን አለ የሚለውን በደንብ እናያለን። አብራችሁን ቆዩ። ሲኤምሲ የተባበሩት አደባባይ አጠገብ የሚገኘው ሳይት ላይ ድሪም ቢልደርስ ኮምፓውንድ ላይ ደርሰናል። ውስጡ ምን አለ የሚለውን ቅድም እንዳልኳችሁ መግቢያ ላይ አብረን እናያለን። የተገነቡትንም ቤቶች እናያለን። ጋራ መገልገያውም ተገንብቷል ያልኳችሁንም እሱንም እናያለን። ከላይ ወጥተን ደግሞ አካባቢው ላይ ምን አይነት እይታ አለ የሚለውንም እናያለን። ተከተሉ። ኮንስትራክሽኑም ላይ እንግዲህ እንደምታዩት ኮንክሪት ስላብ ነው የተጠቀሙት። እሱም አንዱ ትልቁ ኳሊቲ ነው። ኮሎኖቹንም በምታዩት መንገድ በኳሊቲ ነው የተሰሩት። ከዛ በተጨማሪ እንግዲህ ቀንም ማታም ስራ አለ እዚህ ሳይት ውስጥ። ምክንያቱም በ2 ዓመት ጊዜ ውስጥ እንዲረከብ እንግዲህ በመንግስትም ልዩ ትኩረት ተሰጥቶታል ይሄ ሳይት። ምክንያቱም እዚህ አካባቢ ቅድም መግቢያ ላይ እንዳልኳችሁ የሪል ስቴት ዞን ነው። ስለዚህ ብቸኛ የቀረው ቦታ ይሄ ኮምፓውንድ ነው ማለት ነው። እዚህ አካባቢ ቀድሞ መሰረተ ልማቱ ያለቀለት ሰፈር ነው። እዚህ ጋር ከጎኔ እንደምታዩት እንግዲህ አክቲቭ እንቅስቃሴ ያለ ሳይት ውስጥ አሁን እንግዲህ 5ኛ ፍሎር ላይ እየወጣን ያለ ነው። ይሄ የፋሲሊቲውን ሙሉ የያዘ ቢልዲንግ ነው። መጀመሪያ መግቢያ ላይ እንዳልኳችሁ ተገንብቷል ኦልሬዲ ያልኳችሁ። መዋኛ ገንዳውንም እናያለን። ከተማ ውስጥ ያለውን ቪውም ከ5ኛ ፍሎር ላይ ሆነን እናያለን። በጣም የሚያምር ቪው ነው ያለው። እስኪ አብረን እንየው። እንግዲህ አሁን ላይ 5ኛ ፍሎር ላይ ቶፕ ላይ ወጥተናል። ባይ ኔቸር ቦታው ከፍ ያለ ቦታ ላይ ነው ሳይቱ ያለው። ሙሉ አካባቢውን በደንብ ማየት እንችላለን። ከ5ኛ ፎቅ ላይ ሆነን ይሄንን የሚመስል ቪው እናያለን። በዚህ ጋር እንደምታዩት እንግዲህ ሙሉ የሰንሻይን ቤቶች አሉ። አጫጭር ቤቶች ናቸው። ምንም አይነት እይታችንን አይገድበንም። ወደዚህም ጋር ደግሞ ስናይ ሙሉ የከተማውን ቪው ማየት እንችላለን። ሲኤምሲ የተባበሩት አደባባይ አለ። አዲስ ኢንተርናሽናል ኮንቬንሽን ማዕከሉ አለ እዚህ ጋር። ከፊት ለፊታችን ደግሞ እንግዲህ በዚህኛው ሳይድ አዲሱ ለሚ ፓርክ እየተሰራ ያለው ማለት ነው። ከአስፋልታችን ከፊት ለፊት ከግቢው ተሻግሮ ነው ያለው። ምንም አይነት ቪው አይከለልም ማለት ነው። እዚህ 5ኛ ፍሎር ላይ ሆነን ነው ይሄን የመሰለ ቪው የምናየው። ከላይ ስንወጣ ደግሞ ቶፕ ፍሎሮች ላይ ስንሆን ደግሞ ቢልዲንጎቹ G+15 እና G+17 ናቸው። ቶፕ ፍሎር ለሚገዛ ሰው ደግሞ በደንብ ከተማውን ማየት ይችላል። ያንን አድቫንቴጅ መጠቀም ትችላላችሁ። ይህ ሳይት እንግዲህ የሚገኘው መግቢያ ላይ እንደጠቀስኩላችሁ አዲስ ኢንተርናሽናል ኮንቬንሽን ማዕከል አለ።
ትልልቅ ኢቨንቶችን እያስተናገደ ያለ ማዕከል ነው ማለት ከሱ ፊት ለፊት ነው እየተገነባ ያለው። በጎን በኩል ደግሞ አዲሱ ለሚ ፓርክ አለ። መስቀል አደባባይን ይተካል ተብሎ የሚጠበቀው አዲሱ ፓርክ አለ። በዚህ የተከበበ ሳይት ነው። እዚህ ኮምፓውንድ ውስጥ እንግዲህ በ600 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ትችላላችሁ። 50% የባንክ ብድር አለው። ምንም አይነት ኢንፍሌሽን ቤታችሁ ላይ አያገኛችሁም። ይሄም ውሉ ላይ የተጠቀሰ ነው ማለት ነው። ከዚህ በተጨማሪ እንግዲህ በ2 ዓመት ጊዜ ውስጥ ዴሊቨር የሚደረጉ ቤቶች ናቸው። ከ50% በላይ ተገንብተዋል። እነዚህን ቤቶች የግላችሁ ለማድረግ ከስር በምናስቀምጠው ስልክ እየደወላችሁ ማግኘት ትችላላችሁ። ለአጭር ጊዜ የወጡ ዲስካውንቶች ናቸው። አሁን ቅድም የጠቀስኩላችሁ ዲስካውንቶች ማለት ነው። እነዚህን መጠቀም ትችላላችሁ። በቀጣይ ደግሞ አዳዲስ ሳይቶችን ወደ እናንተ እንድናደርሳችሁ ቻናላችንን ሰብስክራይብ እያደረጋችሁ ለወዳጅ ዘመድ ሼር በማድረግ ይህን መረጃ እንዲደርስ አድርጉ። መልካም ቆይታ